በመዲናችን መሃል አይን ቦታ ላይ ካሳንቺስ በረጅም ጊዜ ክፍያ የቤት ባለቤት ይሁኑ። ትልቅ ሰው ሪል ስቴት የተናጠል ካርታ ያወጣላቸው 50% የባንክ ብድር የተመቻቸላቸው ዘመኑ በደረሰበት የግንባታ ጥበብ ጥንቅቅ ተደርገው የተገነቡ ማራኪ እይታን የተጎናጸፉ በኢንተርናሽናል ሆቴሎችና ተቋማት በተከበበችው መሃል ካሳንቺስ ላይ ያከራዩት ዳጎስ ያለ ወራዊ ገቢ የሚያስገኝ ቢኖርበት ምቹ መሃል ከተማ እንደ ፍላጎቱ የሚስማማ የመኖሪያ ቤቶችን አቅርበናል። አፓርትመንቶቻችን ክሎዝድ ኪችን እና ትራዲሽናል ኪችን የተገጠመላቸው ሲሆኑ በተጨማሪም ለጋራ መገልገያ ተብሎ የሚቀነሰው ስፋት 7% ብቻ መሆኑ ልዩ ያደርገናል። እንደ ምርጫው ባለ 2 እና ባለ 3 መኝታ ስፋት ያላቸው ቅንጡ አፓርትመንቶችን አቅርበናል። ቀድመው ለሚመጡ 10 ደንበኞች እውነተኛ 10% ቅናሽ አዘጋጅተናል። ለበለጠ መረጃና ቤቶቹን ለመጎብኘት በ0947 02 22 22 ላይ ሃሎ ይበሉን። እንደ ስማችን ትልቅ ነው ስራችን። ትልቅ ሰው ሪል ስቴት። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች በርከት ያሉ ፈጣን ወቅታዊ መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ መረጃዎችንም በየሰዓታቱ ልዩነት በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ እናልፋለን። ቻይና ፈጽሞ ያልተጠበቀና በተለይም ደግሞ በዚህ በሚሊተሪው ዘርፍ እጅግ ውስብስብ የተባለ አዲስ አይነት መሳሪያ ይፋ አድርጋለች። ቻይና ውስብስብ የተባለውና ይፋ ያደረገችው አዲስ አይነት መሳሪያ ምንድነው? በዝርዝር የማስደምጣችሁ ነው የሚሆነው። በጣም አስገራሚ ዜና ነው ከወደ ቻይና የተሰማው። በሌላ በኩል ቢቢሲ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በሚመለከት ያወጣው ዘገባ አስገራሚ ሆኗል። በርካቶችም እየተቀባበሉት ነው ይህንን የቢቢሲን ዘገባ። ቢቢሲ ስለ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለይም ደግሞ በጋዛ ላይ የያዙት አቋም፣ ወደ ኢራን ሲዘምቱ የነበራቸው ፍላጎት፣ በኋላም ያልተሳካው እቅድና ሌሎች በርካታ ጉዳዮችን ያነሳበትን ዘገባ የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ቻይና እጅግ አውዳሚና በሰከንዶች ውስጥ ከተሞችን የማውደም አቅም ያለው ግዙፍና ውስብስብ የአሰራር ሂደት ያለው የጦር መሳሪያን ለመጀመሪያ ጊዜ ለዓለም ማስተዋወቋ ተሰማ። የቻይና መገናኛ ብዙሃን በስፋት እየዘገቡት ያለውና የምዕራባውያን መገናኛ ብዙሃን በፊት ለፊት ገጻቸው እየዘገቡለት ያለው ይሄው ግዙፍ የቻይና መሳሪያ በዓለማችን በተለያዩ አቅጣጫዎች ግጭትና ውጥረቶች በቀጠሉበት በዚህ ወቅት ቻይና በአይነቱ አዲስ የሆነ ከባድ የጦር መሳሪያ ለዓለም ማስተዋወቋ የተሰማ ሲሆን ከተለመደው አይነት የከባድ የጦር መሳሪያና የጥቃት ስልት የተለየ እንደሆነ የተነገረለት ይሄው የቻይና ግዙፍ መሳሪያ አንድ ሙሉ ከተማን ሙሉ በሙሉ በጨለማ ለመዋጥ በሚያስችል መንገድ የኤሌክትሪክ ኃይልና የመገናኛ ስርዓቶችን የመዝጋትና ሙሉ በሙሉ ከጥቅም ውጭ የማድረግ አቅም እንዳለው የተዘገበለት ሲሆን እንደ ቻይናው ሲጂቲኤን ዘገባ ከሆነ ይህ ግዙፍ የጦር መሳሪያ የጠላትን ይዞታ ሙሉ በሙሉ ከኃይልና ከመገናኛ መሳሪያዎች ውጪ በማድረግ ከባድ ውድመት በማድረስ ትልቅ ለውጥ ማምጣት የሚችል መሆኑን በማንሳት የጦር መሳሪያው በቀላሉ መሬት ላይ ከሚሆን መኪና ላይ መገጠምና መተኮስ እንደሚችል የተገለጸ ሲሆን በተተኮሰበት ወቅትም የ90 ሲሊንደር ቅርጽ ያላቸው ፈንጂዎችን እንደሚለቅና በተተኮሰበት ወቅትም በመካከለኛ ከፍታ ላይ ልዩ የካርበን ንጥረ ነገርን በመልቀቅ ከፍተኛ ቮልቴጅ ሳይቀር ማስተላለፍ የሚችሉ የኃይል ገመዶችን ለመቆራረጥና የኤሌክትሪክ እንዲሁም የመገናኛ መሳሪያዎች ዝርጋታን በማውደድ ከፍተኛ ጉዳት እንደሚያደርስም ተገልጿል። መሳሪያው ጠላት በተባለው አካል ላይ ሲተኮስ
በተለይም ደግሞ የኃይል አቅርቦትም ሆነ በጠላት የራዳር አካባቢ የእርስ በርስ ግንኙነት እንዳይኖር በየትኛውም መንገድ መሳሪያው በተተኮሰበት አካባቢ ሁሉ ምንም አይነት የኤሌክትሮኒክስ መሳሪያ እንዳይሰራ ከግንኙነት ውጪ የሚያደርግ ሲሆን የአየር መከላከያዎችንም ሙሉ በሙሉ ከስራ ውጪ ያደርጋቸዋል ነው የተባለው። እስካሁን በሀያላን ሀገራት ከተሰሩ ውስብስብ የጦር መሳሪያዎች ግንባር ቀደም ነው የተባለለት ይሄው አዲሱ የቻይና መሳሪያ በተለይም ደግሞ በታሪክ በሰከንዶች ልዩነት ውስጥ የጠላትን የመገናኛና የኤሌክትሪክ ኃይል ሙሉ በሙሉ በማቋረጥ በጠላት ኃይል ላይ ከፍተኛ ውድመት እንደሚያደርስ ጠቅሶ ይህም የጠላት ኃይል ራዳሮችን በመለየት ወደ አየር ክልሉ የሚገቡ የጦር አውሮፕላኖችን ጠላት መምታት እንዳይችል እንደሚያደርገውና እንዲሁም ወታደራዊ ማዘዣ ጣቢያዎች የሚሰጡ ትዕዛዞችም ጠላት እንዳይደርሰውና እንዲቆራረጥ መረጃውም እንዳይተላለፍ ሞገዶችን በመቃወም ያደርጋል ነው የተባለው። የጦር መሳሪያው በአንድ በኩል ከባድ ውድመት ማድረስ ከመቻሉም ባሻገር የመልሶ ማጥቃትም እንዳይፈጸም የኃይል ግንኙነት ማቆራረጥና የአየር መከላከያ ራዳሮችንም ሙሉ በሙሉ ከጥቅም ውጭ ያደርጋል ነው የተባለው። በሲጂቲኤን አማካኝነት በበርካታ ሚዲያዎች እየተሰራጨ ያለው ይሄው የቻይና አዲስ ከባድ የጦር መሳሪያ ለዓለም የማስተዋወቅ ጉዳይም በሚመለከት እስካሁን ከቻይና መንግስት ይፋዊ መግለጫ ያልተሰጠበት ሲሆን ከአሜሪካና ሌሎችም ሀገራት መንግስታት መሳሪያውን አስመልክቶ ይፋዊ የተሰጠ አስተያየት አለመኖሩም ተዘግቧል። በአሜሪካ መንግስት በኩል ሁኔታውን በጽኑ እየተከታተልነው ነው ከማለት ውጪ የአሜሪካ መንግስት ዝርዝር መግለጫ ከመስጠት ተቆጥቧል። ቻይና በተለይም ደግሞ በአሜሪካ ሰፊ ጥበቃ የሚደረግላትን ታይዋንን ከዛሬ ነገ በቁጥጥሯ ስር ታውላታለች፣ ጦርነት ትጀምራለች እየተባለ በተሰጋ ሰዓት ይህ መሳሪያ መተዋወቁ ሌላ አንድምታ እንዳለው በቀጠናው የፖለቲካ ተንታኞች ይናገራሉ። በሌላ ዜና ውጥረት ባዘለው በሌላኛው ቀጠና በመካከለኛው ምስራቅ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በሚመለከት ቢቢሲ ሰፊ ዘገባ አወጣ። በኢራን ላይ በፈጸሙት ጥቃት ተቀባይነታቸው እንደሚጨምር አስቀድመው ተስፋ ያደረጉት ቤንያሚን ኔታንያሁ እስራኤላውያን ግን ያገኙት ነገር ፈጽሞ ያልጠበቁት ነው ሲል ዘገባውን ይጀምራል። እንደ ቢቢሲ ዘገባ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጋቢት ወር የሚታይ ውጤት እያስገኘ ከነበረው ከሐማስ ጋር ተደርሶ የነበረው የተኩስ አቁም ሂደት ፊታቸውን ሲያዞሩ አንዳንድ ተንታኞች ከፖለቲካዊ ራስ ማጥፋት ጋር የሚመሳሰል ውሳኔ እንደሆነ ገልጸው ነበር። የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ያመቻቹት ይኸው የጋዛ የተኩስ አቁም ስምምነት በመቶዎች የሚቆጠሩ የፊሊስጤም እስረኞች ከእስራኤል እስር ቤት እንዲለቀቁ፣ በደርዘን የሚቆጠሩ እስራኤላውያን ደግሞ ከሐማስ እገታ ነፃ እንዲወጡ አድርጎ ነበር። ድርድሩ በጦርነት ከመቋጨቱ በፊት ቀጣዩ እርምጃ ይሆናል ተብሎ የታቀደው ብዙ ታጋቾች ወደ ቤታቸው መመለስና የእስራኤል ወታደሮችም ከጋዛ ቀስ በቀስ እንዲወጡ ያለመ ነበር። ቢቢሲ እንደሚለው በግጭቱ የተሰላቹት እስራኤላውያንና ፊሊስጤማውያን በጋራ ታሪካቸው ውስጥ እጅግ አጥፊ የሆነው ይህ ጦርነት የሚያበቃበትን ጊዜ ደጋግመው ያስባሉ ብሎታል ቢቢሲ። ነገር ግን ቤንያሚን ኔታንያሁ ጦርነቱ እንዲያበቃ አይፈልጉም ሲል ቢቢሲ ይወነጅላቸዋል። በመላው ጋዛ ጥቃቱ እንዲቀጥል ባዘዙበት ወቅትም ጠቅላይ ሚኒስትሩ ሐማስ ሙሉ በሙሉ እስከሚጠፋ ድረስ ጦርነቱን እንደሚቀጥሉ አስታውቀዋል። በጋዛ የቀሩት ታጋቾች በሰላም መመለሳቸው ሁለተኛ ደረጃ ጉዳይ ይመስላል ያለው ቢቢሲ በጋዛ ያለው የሲቪል ሰዎች ጉዳት ጭራሹኑ አልተጠቀሰም ነው የተባለው። ብዙ እስራኤላውያን በተለይም ደግሞ የታጋች ቤተሰቦች በዚህ ከፍተኛ ብስጭታቸውን እየገለጹ በሐዘን መንግስቱን መቃወሙ ከጀመሩ ውለው አድረዋል በማለት አስቀምጦታል። ኔታንያሁ ከዘመዶቻቸው ደህንነትና ከሀገር ጥቅም ይልቅ የራሳቸውን ፖለቲካዊ ህልውና እያስቀደሙ መሆኑን በመጥቀስ እስራኤል ውስጥ የተቃውሞ ሰልፉ ከዛሬ ነገ እየበረታ ሄዷል። በህዝብ አስተያየት መለኪያ ላይ የኔታንያሁ ተወዳጅነት በእጅጉ አሽቆልቁሏል ያለው ቢቢሲ ከቀኝ አክራሪና ሃይማኖታዊ ፓርቲዎች በወጡ ወግ አጥባቂ ሚኒስትሮች የተዋቀረው የተዳከመ መንግስት እንዳይወድቅም ታግሏል በማለት ይገልጸዋል። ከ3 ወራት በኋላ ኔታንያሁ ጠላታቸው በሆነችው ኢራን ላይ ባገኙት አስደናቂ ወታደራዊ ድል እየተኩራሩ ነው በማለት የገለጸው ቢቢሲ አሁን ከጊዜው ቀድሞ ምርጫ ለማድረግና ለሌላ ዙር የጠቅላይ ሚኒስትር ስልጣንነትን እያሰላሰሉ ነው በማለት ይገልጻቸዋል። ባለፈው ሳምንት መጀመሪያ ላይ
በሰጡት ጋዜጣዊ መግለጫ የ75 ዓመቱ አዛውንትና የእስራኤሉ የረጅም ጊዜ መሪ የሆኑት ኔታንያሁ አሁን የሚጨርሷቸው ብዙ ተልእኮች እንዳሏቸውና የእስራኤል ህዝቦችም እስከፈለጉ ድረስ ይህንን ለማድረግ እንደሚፈልጉ ተናግረዋል። የኢራንን የኒውክሌር መርሃ ግብር ውድመት መታለፍ የሌለበት እድል መስኮት በማለት የገለጹት ኔታንያሁ በተለይም የታጋቾችን ነፃ ማውጣትና የሐማስን ሽንፈት ማረጋገጥ እንደሚችሉ በተደጋጋሚ ይናገራሉ። ቢቢሲ እንደሚለው በተለይም በቅርቡ በተሰበሰቡ የእስራኤላውያን የህዝብ አስተያየት መሰረት ኔታንያሁ ከኢራን ጋር ያደረጉት የ12 ቀን ጦርነት እንዳሰቡት ትልቅ ተወዳጅነትን አላተረፈላቸውም። ስለዚህም ከዚህ አስቀድሞ ምርጫ እንዲደረግ መወሰን ትልቅ አደጋ መሆኑን አምነውበታል ይላል ቢቢሲ። 120 መቀመጫዎች ባሉት የእስራኤል ፓርላማ ጥምረት መፍጠር ቁልፍ በሆነበት በተበታተነ የፖለቲካ ስርዓት ውስጥ ለኔታንያሁ ሊኩድ ፓርቲ ብቻውን አብላጫ ድምጽ ማግኘት ቀላል አይደለም በማለት ያስረዳል። እናም ቀኝ ዘመም ከሆኑት ትናንሽ ፓርቲዎች ድጋፍ ለመሰብሰብ መታገል እንደሚኖርበት በማዕሪፍ ጋዜጣ ላይ የወጣው የቅርብ ጊዜ የህዝብ አስተያየት ይጠቁማል ብሏል ቢቢሲ። ተመሳሳይ የህዝብ አስተያየትም እንደሚያመለክተው 59 በመቶ የሚሆኑ እስራኤላውያን ለታጋቾቹ ምትክ በጋዛ ያለው ውጊያ አሁኑኑ እንዲቆም ይፈልጋሉ። ከተጠየቁት መካከልም ግማሽ ያህሉ ማለትም 49 በመቶ ኔታንያሁ ጦርነቱን እየቀጠሉ ያሉበት ብቸኛው ምክንያት ለራሳቸው ፖለቲካዊ ጥቅም እንጂ በጋዛ ውስጥ የሚደረግ ጦርነት ለእስራኤል የሚያመጣው ቋሚ ጥቅም የለም በማለት ያስረዳሉ። በእስራኤል ዲሞክራሲ ኢንስቲትዩት ከፍተኛ የምርምር ባልደረባ የሆኑት ፕሮፌሰር ታማር ሄርማን ሰውየው በማለት የሚገልጿቸው ኔታንያሁን ሰውየው በጣም ጎበዝ የፖለቲካ ተዋናይ ነው በማለት ገልጸውታል። እንደርሱ የሰለጠነ ፖለቲከኛ በእስራኤል ውስጥ የለም በማለት ገልጸው ነገር ግን መታመን ለኔታንያሁ ትልቅ ችግር ነው ሲሉ ያክላሉ። በስልጣን ወንበር ላይ ተጣብቆ ለመቆየት ብዙ ጊዜ ቦታውን የለዋወጠ የፖለቲካ መሪ ነው። በእስራኤላውያን ዘንድም እምነት የለውም፣ እምነቱንም አጥቷል ብለዋል። በተለይም እስራኤል ኢራንን ታሸንፋለች ተብሎ የተጀመረው ጦርነትም ኢራንም ከባድ ውድመት በእስራኤል ላይ ማድረሷ በከፍተኛ ሁኔታ ኔታንያሁን ያሸማቀቀ ክስተት ነው ብሎታል። በፕሮፌሰር ሄርማን የእስራኤል ዲሞክራሲ ኢንስቲትዩት በቅርቡ እንደሚለቀቅ በተገለጸ አዲስ የህዝብ አስተያየት መሰረትም ኔታንያሁ እስራኤላውያን በእርሳቸው ላይ ሙሉ በሙሉም ሆነ በከፊል መተማመናቸውን ከመግለጽ አንጻር ከ50 በመቶ የዘለለ ድጋፍ አላገኙም ብሏል። በአንዳንድ መንገዶችም ፕሮፌሰር ሄርማን ቀደም ብለው ምርጫ ለማድረግ መወሰን ለኔታንያሁ ኢራንን ከማጥቃት የበለጠ አደጋ ነው፣ ምክንያቱም በመካከለኛው ምስራቅ በ6 ወር ውስጥ የት እንደምትሆን አታውቅም ብለዋል። ኔታንያሁ ኢራን ውስጥ ያደረገው ወታደራዊ ቁማር ጥሩ ቢመስልም በቤንያሚን ኔታንያሁ ሳሎን ጥግ ላይ ሌላ ትልቅ የቤት ስራ ተክሎበታል ብለዋል። በእርግጥ ጥቂት ተደራራቢ የቤት ስራዎች የጠቅላይ ሚኒስትሩ ሌላ የስልጣን ዘመን ተስፋ ሊያደናቅፍ ነው ብሎ የሚጠይቅም አይጠፋም በማለት የገለጸው ቢቢሲ በዚህ ሳምንት መጀመሪያ ላይም ጉቦና ማጭበርበርን ጨምሮ በፖለቲካዊ ሙስና ኔታንያሁ በቀረበባቸው ከፍተኛ ወንጀል ክስ የነበራቸው ቀጠሮ ወደ ሌላ ጊዜ በትራምፕ ጫና ተላልፎላቸዋል። ጠቅላይ ሚኒስትሩ የተጣበበ ጊዜ ነው ያለኝ በሚልና በልዩ የአስቸኳይ ጊዜ አዋጅ በኢራን ጦርነት ምክንያት የከፍተኛ ፍርድ ቤት ችሎትን እንደገና ለማዘግየት ያደረጉት ሙከራ ባለፈው ሳምንት መጨረሻ ላይ ውድቅ ተደርጎባቸው ነበር። ኔታንያሁና ደጋፊዎቻቸው በእርሳቸው ላይ የቀረበውን ክስ እንደ ፖለቲካ የሚመራ የውሸት ክስ አካል አድርገው በማቅረብ በተደጋጋሚ ሞክረዋል። ነገር ግን ከጊዜ ወደ ጊዜ ጽንፍ እየተሳሳበ በመጣው ማህበረሰብ ውስጥ ተቃዋሚው ኔታንያሁ የእጃቸውን እንዲያገኙ ቆርጠዋል። ጠቅላይ ሚኒስትሩ የገጠማቸውን የህግ ችግሮች ዘግይተው ያወቁ የሚመስሉት ፕሬዚደንት ዶናልድ ትራምፕ ታላቅ ጀግናና ጦረኛ በማለት አሞካሽተው ነፃ እናወጣዋለን ሲሉ ለጓዳቸው ኔታንያሁ መልካም ምኞትንም ጭምር ተመኝተው ልቀቁት ይሄድ ጀግና ነው በማለት ገልጸው ነበር። ዓለም አቀፉ የወንጀለኞች ፍርድ ቤት አሁንም ጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞው የመከላከያ ሚኒስትሩ ዮአፍ ጋላንት ላይ ጋዛ ውስጥ የጦር ወንጀሎችና የሰብአዊነት ላይ የተፈጸሙ ባላቸው ጥፋቶች ክስ የእስር ማዘዣ ካወጣባቸው ሰንበትበት ብሏል። እስራኤል በሐማስ ላይ ባካሄደችው ጦርነት ከ55,000 በላይ ሰዎች መገደላቸው መነገሩ አይዘነጋም።
የእስራኤል መንግስት ከኔታንያሁና ከጋላንት ጋር በመሆን ክሱን አጥብቀው ተቃውሞታል። በመጨረሻም አብዛኞቹ አስተያየት ሰጪዎችም በጋዛ ያለው ጦርነት በቀጠለበትና የእስራኤል ታጋቾችም ሳይለቀቁ አዲስ ምርጫም በእስራኤል እንደሚጠራ መገመት ከባድ ነው ብለዋል። ነገር ግን ብዙዎቹ የጠቅላይ ሚኒስትሩ ተቾችና ተቃዋሚዎች ለአመታት ኔታንያሁ አስፈላጊ አይደሉም እያሉ ቢቆዩም በእርግጠኝነት ቀጣዩ እርምጃቸው ምን ሊሆን እንደሚችል ግን መገመት እንደማይችሉ ተናግረዋል። አሁንም ቢሆን ቀጣዩ ምርጫ ለማዘግየት ከአሜሪካ ጋር በለሆሳስ መክረው ሌላ ዙር ጦርነት በኢራን ላይ ሊያውጁ እንደሚችሉም ተሰግቷል። ዘገባው የቢቢሲ ነበር። ክቡራን አድማጮች ለሰዓቱ ያስኩላችሁ አጭር መረጃ የሰማችሁት ነው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። በመዲናችን መሃል አይን ቦታ ላይ ካሳንቺስ በረጅም ጊዜ ክፍያ የቤት ባለቤት ይሁኑ። ትልቅ ሰው ሪል ስቴት የተናጠል ካርታ ያወጣላቸው 50% የባንክ ብድር የተመቻቸላቸው ዘመኑ በደረሰበት የግንባታ ጥበብ ጥንቅቅ ተደርገው የተገነቡ ማራኪ እይታን የተጎናጸፉ በኢንተርናሽናል ሆቴሎችና ተቋማት በተከበበችው መሃል ካሳንቺስ ላይ ያከራዩት ዳጎስ ያለ ወራዊ ገቢ የሚያስገኝ ቢኖርበት ምቹ መሃል ከተማ እንደ ፍላጎቱ የሚስማማ የመኖሪያ ቤቶችን አቅርበናል። አፓርትመንቶቻችን ክሎዝድ ኪችን እና ትራዲሽናል ኪችን የተገጠመላቸው ሲሆኑ በተጨማሪም ለጋራ መገልገያ ተብሎ የሚቀነሰው ስፋት 7% ብቻ መሆኑ ልዩ ያደርገናል። እንደ ምርጫው ባለ 2 እና ባለ 3 መኝታ ስፋት ያላቸው ቅንጡ አፓርትመንቶችን አቅርበናል። ቀድመው ለሚመጡ 10 ደንበኞች እውነተኛ 10% ቅናሽ አዘጋጅተናል። ለበለጠ መረጃና ቤቶቹን ለመጎብኘት በ0947 02 22 22 ላይ ሃሎ ይበሉን። እንደ ስማችን ትልቅ ነው ስራችን። ትልቅ ሰው ሪል ስቴት